አልተዘጋጀሁበትም። ለዚህ ውጤት አልተዘጋጀሁበትም። ጀማው ወተት እንኳን አላዘጋጀሁም። ተቃጠሉ፣ ያቃጥላችሁ። ወይኔ የማንም አለሊ መቱ መፈንጫ እንሁን። ወይኔ አንተ ተቃጠልኩ። ምን ብዬ ነው ዲፌንድ ማድረግ? ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ። በእናታችሁ ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመን ብቻ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው አሁን ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናችሁ። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ! በዚህ ልክ የሰው ልጅ እንዴት ነው የማይችለው? ሳውዛምፕተን እንዴ ራሱ ሂስትሪ እኮ ራሱን እየደገመ እኮ ነው። ሳውዛምፕተን 3 ያስወጡት ፕሪሚየር ሊግ ላይ ትዝ ይላችኋል አይደል? ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው ራሱ። በቃ ምንም ጥያቄ የለውም። ሳውዛምፕተን ሄዶ ያሸንፈናል እንዴ! ለኳድራፕል ነበር የምንጮተው። ከዛ ትሪብል ሆነ፣ አሁን 2 ሆነ። ወይኔ ጉዴ! ተስፋ ቁረጡ። ሻምፒየንስ ሊግ ምናምን ተስፋ ቁረጡ። ፕሪሚየር ሊጉ ላይ ሎክ እናደርግ። እግዚአብሔርን እኔ እነዚህ ሰዎች ጤነኛ አይመስሉኝ፣ ምን አይነት በሽተኛ እንደሆኑ። እኔ ምን እንደሚያነኝ ታውቃላችሁ? በቃ ለኤፍኤ ካፕ ዋንጫ ብዬ እስካሁን መጠበቄ እስካሁን መቋጠሬ ከምር ራሴን ሁላ አመመኝ ታውቃላችሁ። በስመ አብ ከስንት ጊዜ በኋላ መጥተህ ተሸነፋለህ አርሰናል። ፎከስ ወደ ፕሪሚየር ሊግ በቃ ችግር የለውም። ትንሽ ጨዋታ ነው የቀረችን። ፕሪሚየር ሊጋችንሽ ምንም አያሳስብም። የአርሴ ፋሚሊ እያመመን ነው፣ ታመናል። ወደ ፕሪሚየር ሊግ አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ አስወጪ። ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ ሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅኸው የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም፣ አፍን ልበልህ ዱቄት። ተነጋግረው እኮ ገብተው ማለት ነው። ቋሚ 11ዱን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን። ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጄሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ። በቃ አረብኛችሁን አስተካክሉ። ወደዛ ከክለቤ ውጡልኝ። እኔ ጄሱስ የሚባል ሰውዬ ድሮም አትመቸኝም። በእናትህ ኬፓ ምንም ግራ የገባ ሰው ነው። ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል? ይሄ ፋይናንሻል ምናምን ነገር ብለው ነው ይህንን በረኛ ያመጡብን። በጣም ነው የምትቀልዱብን። ምንድን ነው? እኔ የምሬ ነው የምላችሁ። ሜንታሊቲያቸው ወርዷል። በቃ ተነሳባቸው፣ በሽታቸው ተነሳ። ይሄ ትልቅ የሜንታሊቲ ችግር ነው ጋይስ። እግዚአብሔር ነው የምላችሁ። ታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም። ምን አይነት ቀልድ ነው የሚቀልዱብን? ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው? አረ በስመ አብ እናንተ በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው።
ገባችሁ? በዚህ ጫና ቻምፒዮንስ ሊግ አለ፣ ከዛ ፕሪሚየር ሊግ ከ4 ዋንጫ ወደ 2 ዋንጫ ሄደናል። በሁለት ተከታታይ ሳምንት ከሁለት ውድድሮች ወጥተናል። ዛሬ ሳውዛምፕተኖች ማሸነፍ ይገባቸው ነበረ። ልክ ጎል ሲገባብን ነው መጫወት የምንፈልገው የሚመስለው። ዛሬ ሲሪየስ የሆነ ክለብ ከሆነ ቀጣይ ዓመት ከኛ ጋር ማማን መቀጠል እንደሌለበት በግልጽ ያየነበት ጨዋታ ነው። የቡድናችን ምርጥ ተጫዋች የነበረው የ16 ዓመት ተጫዋች ነው። እነ ማርቲኔሊ፣ እነ ጋብሪኤል ሄሱስ፣ እነ ቤንጃሚን ዋይት በጣም ነው የምታስቁት። ካይ ሃቨርትዝ ምን እንደምል ራሱ አላውቅም። ዲፌንሱ በጣም የሚያስቅ ዲፌንስ ነው የነበረው ዛሬ። ሳውዛምፕተኖች ይመቻቸው፣ እንኳን አለፉ። ዶሜስቲክ ካፖቹን አጥተናል። ከዚህ በኋላ ፕሪሚየር ሊጉና ሻምፒዮንስ ሊጉ ነው ያለው። ፕሪሚየር ሊጉ ነው እኛ ከየትኛውም በቃ ኮምፒቲሽን በላይ መንገድ ያለ እሱ ላይ ሰግተው ይጫወቱ። ግን እንደዚህ ለማለት ራሱ ይገርማል። የቡድን ማርያምን አንዳንድ ጊዜ ኧረ ይመቻቸው። ኧረ ወገን እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ! 4 አረንጓዴ ጠርሙሶች በግድግዳ ላይ 2 ተሰበሩ። ለ4 ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ? ኧረ እንዴት ነው የሚጠፋው በሚካኤል። እሺ ከረቦስ አንዴ ጠሮብኛል። ሊሆን ችግር የለውም እንዴ። እንኳን የለመደብህን አርቲታ ተፍ አትልም። ኧረ በስመ አብ የታን ድክም አለኝ ሁላ ማለት ነው። ቅፍ ነው በቃ ትልቁን ጠብቁ። ምን ተው መስሏቸው ሊያበሽቁን መጡ። አላወቁ ነገር መልስ እንደሚያጡ። አይደለም አንድ ዋንጫ 3ቱንም ብናጣ፣ አይደለም አንድ ጊዜ በሽንፈት ቢንጣጣ፣ አርሴናል ተውም ነፍሴን እስከማጣ። ካራቦ ካፕን አተናል እናስታውሰዋለን። ዛሬ ኤፍ ኤ ካፕ ላይ ተሸንፈናል እናውቃለን። እናንተ እየመጣችሁ እንድታስታውሱን አንፈልግም እና ክለባችሁን አሳልፋችሁ ማናችሁም የአርሰናል ደጋፊዎች ፕሊስ አትስጡ። የምትሰጡ ካላችሁ አደቡ። እያቃጠለን ምንደግፈው ቲም አለን። አሁንም እንደግፈዋለን፣ ነገም እንደግፈዋለን። እንኳን ተሸነፈ እንደውም ማለት ነው ምን እየተሰማኝ እንዳልታ እንኳን አየሁት። በቃ እንኳን ተሸንፈውም ቢሆን እንኳን አየሁት። ቲሜ ናፍቆኝ ነበር። እንኳን አየሁት። በቃ ይሁን እንኳን ስረጋጋ ስለ ጨዋታው መጥቻ አወራለሁ። እስከዛ ግድ አወራለሁ እርግጠኛ ነኝ። ሶስት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 2 ይቀራል። ምነው ወያልዬ ምን ሆንክብኝ? ምነው ምን ሰዓቱ ደረሰ? ደውሉ ተደወለ። በቃ ጨረስ ጫፍ ላይ ወራጅ ነህ። በቃ በነካጅ ፕሪሚየር ሊጉንም ላሽ በለዋ። ምን ይሰራላል? እሱም ቢሆን እኮ ያው ነው ላሽ በለው። እውነት ብያለሁ። ወይኔ ወያልዬ የኔ ምስኪን እውነት አሳዘንከኝ። ከልቤ ነው ደግሞ አይዞን በቃ እውነት አይዞን በቃ ያቻሉ የተለመደው እኮ እንደተለመደው በቃ አይዞን በቃ ወያልዬ በሞት ጾም ነው ወይኔ እንዴ አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ሊያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ አተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለ4 ዋንጫ ነው የምትጫወቱት። ይሄ ነው ለ4 ዋንጫ የምትጫወቱት። ምንም ለ4 ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚሁ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ አርስ ወይኔ ሳውዛምፕተን አተ አይደረግም እኮ ሰራችልኝ ካምባኩን ቀልብሱት ብዬ ፈርስት ሃፍ እኮ ቪዲዮ ሰርች ነው 2-1 አረጋችሁ።
ወይስ እነዚህ ክለቦች አርማዎች ተቀያይሮ ነው? አረ ይቻላል፣ አረ ይቻላል፣ ይቻላል። እንደዚህ አይነት ነገር እኮ ነው ማየት የምንፈልገው። በሁለት ሳምንት ከሁለት ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ። አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል። ይሄ እኮ እናውቀዋለን እኮ እኔ እኮ አረ ደጋፊው እንደዚህ ቡድንን ካወቅ ዝም ብለህ አመቱ ሙሉ አታፍላብን። ገባህ? አርሰናል ይችላል ወይ? አዎ ይችላል። ዋንጫ ይበላል ወይ? አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን? ኳድሪፕል ያንስ። አሁን የቀራችሁ ምንድን ነው? ፕሪሚየር ሊግ እና ቻምፒዮንስ ሊግ ተውት። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን። ፕሪሚየር ሊጉን ኤፍኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለልኝ እኮ ግባ። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለ ብላ አስፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ነው ያሳለፍኩት። ይሄ ምንም የማይካድ ነገር ነው። አርስዬ አርሶካ ቅሌት አረኛ ላይ ነው እናንተ ሙድ ያዛችሁ። ግን እውነት እኔም እኮ ተሸንፌያለሁ፣ ተለጥልጫለሁ። ግን ተባረርሽ ለአራት ዋንጫ ስትሉ የነበራችሁ ከሶስተኛው በሳውዛምፕተን አሬስ የሌለ ነው። እኔም እንዲህ ብያለሁ። አበርት የአርሰናል ደጋፊ እንዲህ ነው ያለው። እኔን እጅግ በጣም ነው ልቤን ያሳዘናችሁኝ። ከምር ነው የምላችሁ። ግን አርሰናልን እኔ በዚህ ደረጃ አልጠበቅኩትም ነበር። ሳውዛምፕተኖች ግን ቃላት የለኝም እነሱ። በእውነት ነው የምላችሁ፣ ጀግና ናቸው። በቃ ያሰቡትን ያቀዱትን አድርገው ነው የወጡት። አርሰናል እንግዲህ ከሶስተኛ ዋንጫ ተሰናብቷል። ሁለት ዕጣ ፈንታ እጅሽ ላይ ቀርቷል ማለት ነው። ማንቸስተር ሲቲ ነው ይህንንም ዋንጫ የሚደግመው። በቃ እኛን አሸንፎ የሚሄድ ክለብ ድሮ ዋንጫ ይበላል። ያው ማንቸስተር ሲቲ፣ እኔ ቼልሲ ላይም እምነት የለኝም። ሲቲ ይሄን ዋንጫ ይደግመዋል። ለማንኛውም ግን አርሴ ፋሚሊ አይዞኝ። እጅግ በጣም የሚያሳዝነው፣ አረ በጣም ያሳፍራል። ግን ከምር ማን ተሸንፎ ማን ይቀራል? ግን እኔ በሲቲ ነው የተሸነፍኩት። ስጥት በሳውዛምፕተን በኃያሉ ሳውዛምፕተን ኦልማይቲ። አረ በስመ አብ። ለስፖርቲንግ ላኩለት ይሄን ቪዲዮ። ስፖርቲንግ ለፋይናል እጠብቅሃለሁ። በዛ መደዳ ማለት ነው። በሳውዛምፕተን ሻምፒዮንሺፕ ቡድን። አረ በስመ አብ። 10 ቪዲዮ ጠብቁኝ። 5 ቪዲዮ ጠብቁኝ። ጎስት ሙሉ ሁላችሁ መጣው ጠብቁኝ። ምሽቴን አብራለኝ። አረ ቋጠሮ፣ አረ አብዩል ትለያለ። እኔ ከሳውዛምፕተን ጎን ቆማለሁ ብዬ ነበር፣ ተሳክቷል። አሁን ሳውዛምፕተን ስራውን ጨርሷል። የኛ ስራ ይቀጥላል። 4 አረንጓዴ ይኑ 4 በኢየሱስ እናንተ ቅሌት ካባው የሆነ ቡድን። አንተ ቋጠሮ እንደዚህ ደስ ይላል። እየቋጠርን ነው ይላል። አረ የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። 2 ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድግሞች በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል ብለህ ለጥ ትላለህ። ፎቃቃው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰማላል። ቪዲዮውን ከዘጋ ነው በኋላ ማተገኘ ዋና አብዱነክ ማለት ነው። ይህ ባል ምንድነው ይሄ? ተሰጣተች ፎቅ አቃው እያለ ፎጣ በሳውዛምፕተን በሁለት ጨዋታ 2 ዋንጫ ታጣላችሁ። የታለ 4 ዋንጫ? የታለ? አንጠባጠባችሁት ነው። እንደውም አንጠባጣቢ ኤፍሲ አትችሉም። ለ4 ዋንጫ ነው የምንጮተው ስትሉ ነግራችኋለሁ። 4ቱንም ዋንጫ ካልበላ ለ4 ዋንጫ መጮት ጥቅሙ ድካምና የሞራል መላሸቅ ነው። ስጥት
በየትኛው ጽድቄ እንደው የትኛውን ጾሜ ነው ይሁላ ደስታ ለኔ ፈጣሪ ሆይ ሊቨርፑልን ሰጠት አትችሉም በቃ ትንሽ ቲም ናችሁ ትንሽ ቲም ናችሁ አትችሉም በቃ አትችሉም ገና ፕሪሚየር ሊግ እና ቻምፒየንስ ሊግ እንቋጠራለን ጨጓራ ያረላል አርሰናል በሳውዛምተን ተሸንፎ ከኤፍኤ ካፕ ተባሯል። አርፈሽ ይህን ዘፈን እየዘፈሽ ወደ ሀገርሽ ታመሪያለሽ። መሄዴ ነው እኔ መሰናበቴ ነው መሄዴ ነው እኔ መሰናበቴ ነው በሉ ደህና ሁኑ አመሰግናለሁ አመሰግናለሁ። ለአራት ዋንጫ የምትጫወቱት ቡድኖች ባለፈው ሲቲ ካራቦ ካፕ ላይ ለጠፈሽ፣ አሁን ደግሞ ሳውዛምተን አለቃሽ ኤፍኤ ካፕ ላይ አሰናበተሽ። አሁን የቀረሽ 2 ነው። እሱንም ተጠንቀቂ። እኔ የምታጭው እየመሰለኝ ነው። በዜሮ ከጨረሽ እኛ ሳንሆን እናንተ መሰደድ አለባችሁ። ይሄንን እያሰባችሁ የቀረውን ጊዜ ተጫወቱ። እንችላለን። በቃ እኛ እንቋጥር እግዚአብሔርን። ማንቼ ግን ሁሉም ላይ ቋጥሮ ቼልሲን ብቻ ለቀቅ አድርጎ ሌሎቹን ጣላቸው። ይኸው ቼልሲና ሲቲ ብቻ ቀረ። ኧረ በእናታችሁ አርሰናል ቆፍጠን በል። እኔ ይደብረኛል። እኔ ልፍስፍስ ተጋጣሚ አልወድም። የምሬን ነው የምላችሁ። ልፍስፍስ ተጋጣሚ አይመቸኝም። ምንድን ነው ያደረግከው? እንደምንም ካምባክ ሰርተን አስብል። ካምባክ ተሰራብህ። አቻ አድርገህ ነበር እኮ ተለጠፍክ እና እኔ አሁን ዝም ብዬ ልበላ ነው በነፃ ወይ? አርሰናል ለ4 ዋንጫ ውርደታም በቃ ውርደትሽ መቼ ነው የሚያልቀው? በየአመቱ ኧረ በስመ አብ። በጉዳት የተጠቃው አርሰናል ከኤፍኤ ካፕ ውድድር ውጪ ሆኗል። በጣም አሳዛኝ ሽንፈት ነው። ከ4 ዋንጫ ወደ 2 ዋንጫ ወርዷል። አንዳንድ ተጫዋቾች ግን ምንም ዲዘርቭ እንደማያደርጉ እዚህ ስኳድ ውስጥ ያሳዩበትን ፐርፎርማንስ ነው ያሳዩን። በጣም በቃ ጨዋታው ተጠናቋል። በጣም ይሄ ቻርልስ ሳይሆን ኪንግ ቻርልስ ነው ተቀይሮ ሲገባ። ባለፈው ኦክስፎርድ ላይ ግብ አስቆጥሮ ነው ወደ ሀገሩ ኖርዘርን አየርላንድ ሄዶ ዌልዝ እና ኢታሊን ገጥሞ የተመለሰው። የግብ ስትሪኩን አሁን አርሰናል ላይ ቀጥሏል። ሳውዛምፕተን እንደ ትልቅ ተጫውቶ ነው ያሸነፉት እንጂ ሴንት ሜሪን አስጨንቀው አይደለም። ለማንኛውም 6 ራውንድ ይሄን ይመስላል። ይመቻች። ፎር ላይክ ሼር ማድረግ አይረሳ። አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው አርሰናል ትንሽዬ ቡድን ደረሰው ብዬ ነበር። ለካ ትንሽዬ ቡድን አሁንም አርሰናል ነው ወይ ያለው ነው። ይሄ ከግሪምስቢ ታውን ጋር አይተናነስም። ከሁለተኛ ዲቪዚዮን የመጣ ቡድን፣ የተንኮታኮተ ቡድን፣ ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ ውርደት ጋር አይተናነስም። በግሪምስቢ ታውን ተባሮ አልነበረ? ይሄ አይተናነስም። ኧረ ግን እናንተ ግን የእናንተ ውርደት በዛ ወያለው በዛ። ይሄምር መሳቂያነታችሁ በዛ። ምን እናርግሽ? አትንቁሩን ታው ልትሳደቡ ምናምን ነው አይደል? ራስን ስደብ እንዴ። አርሰናል ሚቲቲዬ ቡድን ነው የምንለው በምክንያት ነው። ሚቲቲዬ ቡድን ጎስት ስትለፈልፍ ነበር ሊቨርፑል ተሸነፈ ብላ ግድ ምናምን። አርሰናል ግን ቲምሽ ይችን ነው የምታክለው። እንዴት ነበር ጨዋታው? መርሳት ያለብን ጨዋታ ነው። በጣም ነው የምናስጠላው። በቃ ከይቅርታ ጋር እውነት ለመናገር በጣም የሚያናደው ጋብሪኤል ማርቲኔሊ፣ ኬፓ፣ በዛሬ ደግሞ በዛሬ ጨዋታ ላይ ጋብሪኤል ማጋሌሽን በጉዳት አጥተናል። ጉዳቱ ምን ያህል ጊዜ እንደሚያደርገው አይታወቅም። እንግዲህ በ15 ቀን ልዩነት ከ2 ዋንጫዎች ወጥተናል። እንግዲህ ከዚህ በኋላ ቻምፒየንስ ሊግ እና ፕሪሚየር ሊግ ነው የሚቀረን። ቻናዳል መጀመሪያም የገቡት ተጫዋቾች ጨዋታውን ለመጨረስ ከበቂ በላይ ነበሩ። ነገር ግን ያ መሆን አልቻለም። ብቻ የምትለው ነገር ካልጨምርና ምንም እንደው ከዚህ የከፋ ነገር እንዳይመጣ ነው። በቃ ማለት አትሊስት ሜንታሊቲያቸው መመለስ አለበት እነዚህ ተጫዋቾች። ይሄ በጣም እኔ እንጃ እነዚህን ሳውዛምፕተን ለማሸነፍ ከበቂ በላይ ነበር ቲሙ ከበቂ በላይ ነበር።
አረ ተነጋግረው ገብተው ሁላ ቢጫወቱ ከበቂ በላይ ነበር። እና ምንም ማድረግ አይቻልም። ከኤፍኤ ካፕ ውድድር ወጥተናል። የአርሰናል ደጋፊዎች አይ ቲንክ ማክሰኞ ከስፖርቲንግ ጋር ጨዋታ አለ። ፎከሳችን ወደዛ እናዞራለን ማለት ነው። ለማንኛውም ጨዋታው 2-1 ተጠናቋል። ይህንን ማን ያምናል? መድፈኞቹ አርሰናሎች በሻምፒዮንሺፑ ሳውዛምፕተን ከእንግሊዝ ኤፍኤ ካፕ ተሰናብቷል። እጅግ በጣም ለማመንና ለመቀበል የሚቸግር ውጤት ነው የተመለከትነው። መድፈኞቹ አርሰናሎች በሳምንታት ልዩነት ውስጥ ከ2 ዋንጫዎች ተሰናብቷል። ለ4 ዋንጫ ስንጠብቀው የነበረ ቡድን በዚህ ልክ በጥቂት ጊዜያቶች ልዩነት ብቻ በ2 ተከታታይ ጨዋታዎች ከ2 ዋንጫዎች ውጪ መሆኑ እጅግ በጣም አስደንጋጭ ይመስለኛል። ሳውዛምፕተኖች በዚህ ጨዋታ ላይ በጣም ድንቅ እንቅስቃሴ ነበር ሲያደርጉ የነበረው። አውቃለሁ በጣም ጥሩ ፎርም ላይ ነበሩ በቻምፒዮንሺፑ። በእንግሊዝ ፕሌይኦፍ ላይም እንግዲህ የመሳተፍ እድል አላቸው ወደ ፕሪሚየር ሊጉ ለማደግ አሁን ላይ ማለት ነው። በጨዋታ ላይም እንግዲህ በስቲዋርት አማካይነት 35ኛው ደቂቃ ላይ ቆንጆ ጎል አስቆጥሮ ቀዳሚ መሆን ችሎ ነበር። ቤን ዋይት በዚህ ኳስ ላይ ታይሚንጉ እንግዲህ የዝላዩ ታይሚንግ ስህተት ነበረው። ጎሉንም በቀላሉ እንዲያስቆጥሩ ስቲዋርት ምክንያት ሆኖ ነበረ ማለት ይቻላል። ከዛ በኋላ ግን ሚኬል አርቴታ ከሁለተኛው አጋማሽ በኋላ በተለይ ወሳኝ ተጫዋቾችን ወደ ሜዳ ቀይሮ ማስገባት ችሎ ነበር። ዮኬሬሽ እንግዲህ ቅያሪው ተሳክቶለት 68ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ጨዋታውም ከዛ 1-1 ሆኖ ነበረ። ነገር ግን በድጋሚ ሳውዛምፕተኖች እጅግ በጣም ለማመን በሚቸግር መልኩ ሴንት ሜሪን በአንድ እግሩ ያቆመ ጎል 85ኛው ደቂቃ ላይ በቻርለስ አማካይነት አስቆጥረው ጨዋታውን 2-1 ማሸነፍ ችሏል። ቻርለስም በነገራችን ላይ በሳውዛምፕተኖች በኩል ተቀይሮ ገብቶ ነው ጎልን ማስቆጠር የቻለው። በጨዋታው ላይ ግን ሳውዛምፕተን አለማድነቅ ንፉግነት ይመስለኛል። የምሬን ነው የምላችሁ። ቢሸነፉ ኖሮ ራሱ ይህንን ጨዋታ ማለት ነው ምርጥ ተሸናፊ ናቸው ነው የሚባለው። አርሰናል በዚህ ጨዋታ ላይ በጣም በርከት ያሉ ሙከራዎችን አድርጎ ነበረ። ነገር ግን ሳውዛምፕተኖች ብዙ ጊዜያቸውን ከኳስ ጀርባ ቢያሳልፉም ትራንዚሽኖቻቸው ግን በጣም አስፈሪ ነበሩ። እንደ ቡድንም ሲከላከሉ የነበረበት መንገድ በጣም አስገራሚ ነበረ። ኤኒዌይ ይሄ ውጤት ግን ለሚኬል አርቴታው አርሰናል በፕሪሚየር ሊጉም ጫና እንዳይፈጥርበት በጣም የሚያሰጋ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። መድፈኞቹ አርሰናሎች ከኤፍኤ ካፕ ውድድር ውጪ ሆነዋል። እጅግ አስደንጋጭ ሽንፈት አስተናግደው በሳውዛምፕተን በሁለተኛው ዲቪዚዮን ቡድን በቅዱሳኖቹ 2-1 ተሸንፈው ከኤፍኤ ካፕ ውጪ ሆነዋል። የዛሬ 2 ሳምንት ድረስ ለ4 ዋንጫዎች ሲፋለሙ የነበሩት መድፈኞቹ አርሰናሎች ባለፉት 2 ሳምንታት ግን ከ2 ዶሜስቲክ ካፕ ውጪ ሆኗል። በእርግጥ አሁንም በ2 ትላልቅ ውድድሮች ውስጥ ይገኛሉ በፕሪሚየር ሊግ እና በቻምፒየንስ ሊግ። ነገር ግን በቀላሉ አሸንፈው ወደ ግማሽ ፍጻሜው ያልፋሉ ተብሎ የተጠበቁትን ከሳውዛምፕተን ጋር የተደረገውን ጨዋታ 2-1 በሆነ ውጤት መሸነፍ ችሏል። የአርሰናሉ ተከላካይ ቤን ዋይት ለመጀመሪያ ጎል መቆጠር የአንበሳውን ድርሻ ወስዷል። በጣም ከባድ የሆነ የታይሚንግ ስህተት ነበር የሰራው። ከዛም በኋላ ግን ፎርም ላይ ያለው ቪክተር ዮኬሬሽ ተቀይሮ ጎል አስቆጥሮ መድፈኞቹ አርሰናሎች ሊታደግ የቻለበት ሁኔታ መፍጠር ቢችልም ነገር ግን የኋላ ኋላ ሳውዛምፕተኖች ባለቀ ሰዓት ባስቆጠሩት ሁለተኛ ጎል ታግዘው መድፈኞቹ አርሰናሎችን ከኤፍኤ ካፕ ውጪ አድርገው እነሱ በኤፍኤ ካፕ የመጨረሻውን 4 ቡድኖች መቀላቀል ችለዋል። እጅግ ያልተጠበቀ ውጤት በመድፈኞቹ አርሰናል በምሽቱ ጨዋታ ተመዝግቧል። ስለ አርሰናል አስደንጋጭ ሽንፈት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይዘን የገባነው ቡድን ግን ለሻምፒዮንሺፕ ቡድን የሚያንስ ቡድን ነበር። ቢስሚላህ ለ4 ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በ2 ሳምንታት ውስጥ ከ2 ዋንጫ ተሰናብቷል። በካራባኦ ካፕ በማንቸስተር ሲቲ፣ አሁን ደግሞ ሻምፒዮንሺፕ በሚጫወተው በሳውዛምፕተን 2-1 ተሸንፎ ከኤፍኤ ካፑ ተሰናበተ። ይሄ ጉዳት ምንም ሰበብ መሆን አይችልም። ዛሬ እውነት ነው የምላችሁ። በቃ ለሳውዛምፕተኖች ክሬዲት መስጠት ነው እንደው የሚገባው። 1-0 እየመሩ ሳውዛምፕተኖች እኮ ሁለተኛ ሊደግሙ የሚፈልጉት እነሱ ነበሩ እኮ። የፕሪሚየር ሊጉ መሪ የሚመስለው ሳውዛምፕተን ነበር። 2-1 እየመሩ 3ኛ ጎል ለማስቆጠር ሲጥሩ የነበሩት ሳውዛምፕተኖች ናቸው። ይሄ ረበድ በድል ነው ያሸነፉት ምናምን የምትለው አይደለም። የዛሬ 3 ነጥብ ያገኙት የሚገባቸውን 3 ነጥብ ነው የወሰዱት ሰዎች። አርቴታ ሃቨርትን ለምንድን ነው የቀየረው? ዙቢሜንዲን ያስገባው 1 ጎል ሲያስቆጥር ዙቢሜንዲን አስገባው። ሌላ እንዳይቆጠርበት ነው። ለየትኛው እየቆጠበው ነው? ወይስ እየቆጠበው የኮረሽ እኮ ሃቨርት ሲኖርለት ይሻለዋል እኮ። ወይስ ይሄ በርግጥ አርሰናል 2 ዋንጫ ነው የሚገባው ግዴታ የሚባል በርግጥ ከ4ቱ ሳይሆን ይሄ ፕሪሚየር ሊግ እና ቻምፒየንስ ሊግ ነው። ግን እነዚህ ዋንጫዎች የሚያጣበት ሁኔታ ደግሞ ያበሳጫል። ማጣቱ ያን ያህል ጫና ላይኖር ይችላል፣ ግን የሚያጣበት ሁኔታ ይነዳል። በሳውዛምፕተን ከኤፍኤ ካፕ መሰናበት አግባብ ነው ብላችሁ ታስባላችሁ? እኔ አሁን ስለነሱ በርግጥ ስለ አርሰናል ድክመት ምናምን ከማውራት ይልቅ ለሳውዛምፕተኖች ክሬዲት መስጠት ይገባል ብዬ አስባለሁ። ግን አንድም ሰው የጠበቀ የለም። እርግጠኛ ሁኜ ነው የምነግራችሁ። አርሰናል በሳውዛምፕተን
ከኤፍኤ ካፕ ይሰናበታል ተብሎ ማንንም አይጠብቅም። ሰበብም ሊሆን አይችልም ጉዳቶች ብዬ ነው የማስበው። እውነት ለአርሰናል ደጋፊዎች ይሄ መራራ ሽንፈት ነው። ይሄ ቆርቆሮ ምናምን እንዳትሉ አደራችሁ። የሚገባው ቡድን ዛሬ አሸንፎ ነው የወጣው ብዬ ነው የማስበው። ለማንኛውም እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ምንድን ቀልድ ነው እንዴ? አፕሪል ዘፉል ገና ዛሬ ነው እንዴ? አራዳ ልጆች ምን ድራማ ነው እንዴ? ሳውዛምፕተን አለፈ። ምንድነው እየተፈጠረ ያለው? ቆይ እኔ የምለው ኢንተርናሽናል ብሬክ አልፎ ሲመጡ የአርሰናል ተጫዋቾች ግን ልብ ብላችሁ ቡና አይጠጡም እንዴ? ምንድነው መፍዘዝ መደንዘዝ? እንደዚህ ማክስ ዶማን በጣም በውድ ዋጋው የፈረመው ተጫዋች እሱ ነው የሚመስለው ሜዳ ውስጥ ሲንቀሳቀስ ለሚመለከተው ሰው ማለት ነው። የአራዳ ልጆች ፕሪሚየር ሊጉ ላይ ምን አይነት የሚገርም ልጅ ነው! ምን እኔ እኮ ለማውራትም ከበደኝ ጎበዝ። ከ20 ቀን በፊት በነገራችን ላይ ለ4 ዋንጫ ነበረ የሚጮተው አርሰናል። አሁን ለ2 ዋንጫ ሆኗል ማለት ነው። ከ2 ወጥቷል ማለት ነው። ዛሬ ደግሞ የሚያስገርመው በሳውዛምፕተን መሆኑ ነው። ይህንን ጨዋታ ቤት እኔ የሆነ ሰዓት ላይ እንትኑንም ፎርሜሽኑን ይረሱታል። የአራዳ ልጆች የሰፈር ጨዋታ ያደርጉታል። በአንድ ቦታ 6 ሰው ታገኛል። ምንድን ጉድ ነው እንዴ? ሳውዛምፕተን ይሄዳል ወይም ያስፈራ ሙከራ ይሆናል ወይ ይገባል ሲሞክር። አርሰናል ኳሱን ይዙታል። ማዱኬ ሰፈር ጨዋታ ላይ የሆነ እንትን ብርጭቆ ሜዳ የሚጮት ነው ይመስለው። ከአራዳ ልጆች ይመጣል ይሞክረዋል። ምንም አይመስለውም። እሱ 88 ላይ ስታል ለሱ ደስታ ነው። ምንድነው ግን የሚካኤል አርቴታ ቡድን ጋር የሆነ ሹክ ያለ ነገር አለ። የአራዳ ልጆች አይ መጣራት አለበት። ቡሬ ቀናችን አይደለም እኔና አንቺ ዛሬ ወንድም ጥላ ትንሽ ግን የሆነ ሙድ ስትይዙ ምናምን ማን ነው እናንተ ጋር የማይደርስ ነው ችግር የለም። እኔ አልቀየምህም። አሁን እንዳማረብን እኔም አንቺም ተለጥፈናል። እኔ እኮ ቢያንስ በሲቲ ሳውዛምፕተን ችግር እኔ አሁን ብዙ አልጫንም አልናገርህም። ቼላው እንደጀመረ ምናምን ጨርሰው ኮንግራቼላው አሁን ለእንትን ለኤፍኤ ካፕ ኮንግራቼላው ከሆነ ሀስል እናርግ። አርሲ ፋንስ ሀስል እናርግ። አሁን እኛ ወደ ቻምፒዮንስ አብረን ተቃቅፈን እንመርሽ። ያው ቤን ዋይት፣ ኬፓ፣ ማርቲኔሊ፣ ጋብሪኤል ጄሱስ ክለቤን ለቃችሁ ውጡ። በቃ ክለቤን ወይኔ አርቴታ ምንድነው የሆናችሁት? አረ ቢስሚላ ይሄ ክለብ ምንድነው የሆነው? ምንድነው የተቸገረው? ይሄ እናንተ ክለቤን ለቃችሁ ውጡ አንደኛ ግን በቃ አረ ቢስሚላ ምንድነው ይሄ ክለብ የሆነው? ምንድነው እየተፈጠረ ያለው? እንዴት ነው ሳውዛምፕተን ማሸነፍ የሚያቅተው ይሄ ቡድን እንዴ? እኩለ ሌሊት 6 ሰዓት ላይ ታቃጥሉኛላችሁ። እኩለ ሌሊት 85ኛ ደቂቃ ላይ ገባባችኋል። በቃ ይሄን ዋቅማችሁ አረ ፈጣሪ ስም አረ ተው ግን ተው፣ አትቀልዱ ተው። ማርያም በሰው ጨጓራ ነው እየቀለዳችሁ ያላችሁ ወይ? እሺ አሁን ካወራው ሁሉም ነገር ኔጌቲቭ ስለሚሆን በቃ ያን ነገር ደግሞ አልፈልጉም እዚህ ጋር መናገር በቃ